ተመልካቾች ሳምንታዊው ኤንቢሲ ቢዝነሳችን ተጀምሯል። በሳምንቱ የተከናወኑ አበይት የቢዝነስ መረጃዎችን ወደ እናንተ ያደረስኩ ሀሴት ኃይሉ አብራችሁ ቆይታን አደርጋለሁ። እንድትከታተሉን በአክብሮት እየጋበዝኩ ወደ ቀዳሚው መረጃችን እናልፋለን። ኢትዮጵያ በ2018 ዓለም አቀፍ ባለሀብቶችን የሚስብ ግዙፍ የቢዝነስ ፎረም ልታስተናግድ ነው። ኢትዮጵያ አራተኛውን ኢንቨስት ኢን ኢትዮጵያ 2026 ከፍተኛ የቢዝነስ ፎረም የተሰኘ ግዙፍ ዓለም አቀፍ የኢንቨስትመንት መድረክ መጋቢት 17 እና 18 ቀን 2018 ዓ.ም በአዲስ አበባ እንደምታስተናግድ ተገልጿል። ፎረሙ ከ700 በላይ ዓለም አቀፍ ባለሀብቶች፣ የቢዝነስ መሪዎችና ፖሊሲ አውጪዎች በአንድ እንደሚያሰባስብ ይጠበቃል። ኢትዮጵያ እየተገበረች የምትገኘውን የኢኮኖሚ ሪፎርም ማሻሻያ እንዲሁም ያሏትን አዲስ የኢንቨስትመንት እድሎችን በማስተዋወቅ እነዚህ ዓለም አቀፍ ባለሀብቶች በተለያዩ ዘርፎች መዋለ ንዋያቸውን ፈሰስ እንዲያደርጉ ፎረሙ መልካም እድል እንደሚፈጥር ከኢትዮጵያ ኢንቨስትመንት ኮሚሽን ያገኘነው መረጃ ያመላክታል። ኢትዮጵያ በኢንቨስትመንት መስክ የለየቻቸውን አምስቱን ቁልፍ ዘርፎች ማለትም የአምራች ኢንዱስትሪ ዘርፍ፣ ግብርና፣ አይሲቲ፣ የማዕድን፣ ታዳሽ ኃይል እንዲሁም የቱሪዝምና የአገልግሎት ዘርፍ ያሏቸውን አማራጮች በዚህ መድረክ ላይ በስፋት እንደሚተዋወቁም ይጠበቃል። ከፍተኛ የፖሊሲ ውይይቶች፣ የቢዝነስ ለቢዝነስ ትስስሮች፣ የኢንቨስትመንት ኤግዚቢሽኖችና ቁልፍ የኢኮኖሚ ቦታዎችንም የመጎብኘት መርሃ ግብሮችን ፎረሙ ያካተተ ነው ተብሏል። ፎረሙ እንግዲህ ዓለም አቀፍ ካፒታልን ከኢትዮጵያ የኢኮኖሚ ትራንስፎርሜሽን ጋር የሚያስተሳስር ስትራቴጂካዊ ድልድይ ሆኖ እንደሚያገለግልም ታምኖበታል። የኢትዮጵያ አጠቃላይ የፋይናንስ ዘርፍ ጤናማ፣ ትርፋማና የተረጋጋ ነው ሲሉ የብሔራዊ ባንክ ገዢ ኢዮብ ተካልኝ ገልጸዋል። ብሔራዊ ባንክ የፋይናንስ ዘርፉን ጤናማነት የሚለካበት 4 ነጥቦች መኖራቸውን ያነሱት የብሔራዊ ባንክ ገዢው ኢዮብ ተካልኝ ባንኮች ያላቸው ካፒታል፣ የተበላሽ ብድር ትርፋማነታቸውን እንዲሁም በቂ የገንዘብ ክምችታቸውን በማየት ልኬት ይደረጋል ነው ያሉት። የፋይናንስ ዘርፉን ብሔራዊ ባንክ ካስቀመጠው አነስተኛ ምጣኔ በላይ እያስመዘገበ ነው ያሉት የብሔራዊ ባንክ ገዢ ዘርፉ ውጤታማ ሂደት ላይ መሆኑንም ቆሙት። በባንክ ያለው የካፒታል ክምችት 8 በመቶ እንዲሆን ብሔራዊ ባንክ የሚጠብቅ ሲሆን ሆኖም ግን የካፒታል ክምችታቸው ከ18 በመቶ በላይ መድረሱንም ተናግረዋል። ብሔራዊ ባንክ ባወጣው መመሪያ ባንኮች 15 በመቶ የጥሬ ገንዘብ ክምችት እንዲኖራቸው ቢደነግግም በአሁኑ ጊዜ ባንኮች ያላቸው የጥሬ ገንዘብ ክምችት ከ31 በመቶ በላይ መሆኑን አስረድተዋል። ይህም ማለት ግን አንዳንድ ባንኮች ችግር የለባቸውም አሊያም ድጋፍ አይፈልጉም ማለት እንዳልሆነ ያነሱት ገዢው አማካኙ ሲታይ ያሉበት ደረጃ በጣም ጥሩ የሚባል ነው ብለዋል። ስለሆነም ባንኮች ባለፈው የበጀት ዓመት ያገኙት ትርፍና እስካሁን ባለው ሂደት ውጤታማ ናቸው ያሉት ኢዮብ ተካልኝ የፋይናንስ ኢንዱስትሪው እስካሁን ያላገኘው ከፍተኛ ትርፍ ነው እያስመዘገበ የሚገኘው ተብሏል። የዲጂታል ባንኪንግ ዘርፍ በሚገርም ፍጥነት ማደጉንና በዚህም 18.5 ትሪሊየን የገንዘብ ዝውውር መካሄዱንም አንስተዋል። ከወለድ ነጻ አገልግሎት የሚሰጡ ባንኮች በበኩላቸው ከ400 ቢሊየን በላይ የገንዘብ ክምችት አድርገዋል። ሆኖም ግን ከወለድ ነጻ አገልግሎት የሚሰጡ ባንኮች በመስኮት ደረጃ አገልግሎቱን እየሰጡ ይገኛሉ ብለዋል። በባንኮች የሚስተዋሉ የተበላሸ ብድር ምጣኔ በጥሩ ደረጃ ላይ የሚቀመጥና ብሔራዊ ባንክ ያስቀመጠውን ደረጃ ያሟላ መሆኑንም ነው ያነሱት። በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት መጠቀም ከምንችላቸው ከረቀቁ የዲጂታል ባንኪንግ አገልግሎቶች ጀምሮ በእርካታ እስከሚያስፈነጥዙ ቀላልና ቀልጣፋ አገልግሎቶች ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ፣ የሚያንቀሳቅሰው ባንክ። ኢትዮጵያና አሜሪካ የጤና ትብብር ስምምነት መፈራረማቸው ሌላኛው የምጣኔ ሀብት መረጃችን ነው ተመልካቾች። የኢትዮጵያና የአሜሪካ መንግስት ለሚቀጥሉት 5 ዓመታት የሚቆይ የ1.46 ቢሊዮን ዶላር የጤና ትብብር ስምምነት ተፈራርመዋል። ከፈረንጆቹ አዲስ ዓመት ጀምሮ እስከ 2030 የሚዘልቀው ይህ ስምምነት በኢትዮጵያ ጠንካራ የጤና ስርዓትን ለመገንባት የሚያስችል ነው። የጤና ሚኒስትሯ ዶክተር መቅደስ ዳባ በበኩላቸው ስምምነቱ በመላው ሀገሪቱ ያለውን የጤና አገልግሎት አሰጣጥና የጤና ስርዓቱንም የማቋቋም አቅምን ለማሳደግ ታስቦ የተዘጋጀ መሆኑን አመልክተዋል። ተመልካቾች ስምምነቱ በየትኞቹ የጤና መስኮች ላይ ፈሰስ ይደረጋል የሚሉትንና ሌሎች ጉዳዮችን በተከታዩ ዘገባችን የምንመለከት ይሆናል።
ታሪካዊ ግንኙነት ያላቸው ኢትዮጵያና አሜሪካ ላለፉት 120 ዓመታት በግብርና፣ በጤና፣ በትምህርት፣ በጸጥታና ሰላም እንዲሁም በኢኮኖሚ ዘርፎች በትብብር ሲሰሩ ቆይተዋል። በጋራ ተጠቃሚነት ላይ የተመሰረተ ግንኙነት ያላቸው ኢትዮጵያና አሜሪካ በጤናው ዘርፍ በጋራ መስራት የሚያስችላቸውን አዲስ የመግባቢያ ስምምነት በዛሬው ዕለት ተፈራርመዋል። ስምምነቱ በገንዘብ ሚኒስቴር፣ ጤና ሚኒስቴርና በአሜሪካ ኤምባሲ መካከል የተፈረመ ሲሆን የ1.466 ቢሊዮን ዶላር የድጋፍ ስምምነት መሆኑም ተጠቁመዋል። ይህ ስምምነት ሀገራቱ በጤናው ዘርፍ በጋራ መስራት የሚያስችላቸው ታሪካዊ ስምምነት መሆኑ የተገለጸ ሲሆን ለ5 ዓመት የሚቆይ መሆኑም ተመላክቷል። ኢትዮጵያ and the United States share a long and historic relationship. በሁለቱ ሀገራት መካከል ከ100 ዓመታት በላይ ያስቆጠረ ረጅምና ታሪካዊ ግንኙነት አለ። ይህም ግንኙነት በጋራ መከባበር፣ በስትራቴጂካዊ ትብብር እንዲሁም ለሰላም፣ ለልማትና ለሰው ልጅ ክብር ባለን የጋራ ምኞት ላይ የተመሰረተ ነው። የዛሬው ስምምነትም የዚህ ዘላቂ አጋርነት ቀጣይነት ማረጋገጫ ነው። የመግባቢያ ስምምነቱ ለ5 ዓመታት የሚቆይ ሲሆን በኢትዮጵያ የጤና ዘርፍ ላይ የተደረገ ትልቅ የጋራ ኢንቨስትመንት ነው። በዚህ ስምምነት መሰረት የአሜሪካ መንግስት እስከ 1.016 ቢሊዮን ዶላር ቃል የገባ ሲሆን የኢትዮጵያ መንግስት ደግሞ ለጤናው ዘርፍ 450 ሚሊዮን ዶላር ተጨማሪ ሀገር ውስጥ ሀብት በማንቀሳቀስ በጋራ ኢንቨስት ያደርጋል። በዚህ የ5 ዓመት የ1.466 ቢሊዮን ዶላር የጤና ትብብር የመግባቢያ ስምምነት አሜሪካ ለኢትዮጵያ የጤና ዘርፍ ያላትን ቁርጠኝነት በድጋሚ የምታረጋግጥበት ብቻ ሳይሆን የኢትዮጵያ መንግስት በጤናው ዘርፍ ያለውን የሀገር ውስጥ ኢንቨስትመንት ወደ 450 ሚሊዮን ዶላር ለማሳደግ የወሰነውን ውሳኔ እውቅና ጭምር እንሰጣለን። ይህም ኢትዮጵያ የራሷን የጤና ስርዓት ይበልጥ ጠንካራና ዘላቂ እንድታደርግ ያስችላታል። በአሜሪካና በኢትዮጵያ መካከል የተደረገው ታሪካዊ የጤና ትብብር ስምምነት የኢትዮጵያን የጤና ስርዓት ይበልጥ ለማጠናከር እንደሚያግዝ የጤና ሚኒስትር ዶክተር መቅደስ ዳባ አስታውቋል። እንደ HIV ኤድስ፣ ወባና ሳምባ ነቀርሳ ያሉ በሽታዎችን ከመከላከል ባለፈ ወረርሽኞችን ቀድሞ የመለየትና የመቆጣጠር አቅምን ለማሳደግ እንደሚያስችል ነው ሚኒስትሯ የተናገሩት። በፈረንጆች እንደ አውሮፓውያን አቆጣጠር ከ2026 እስከ 2030 የሚቆየው ትብብርን ስንመለከት በኤችአይቪ በሽታ እንዲሁም በኤድስ በሽታ እንዲሁም የቲቢ፣ የወባ፣ የእናቶችና ህጻናት ጤና፣ የወረርሽኝ ምላሾችንና ዝግጅትነታችንን ማጠናከር ከዚህ በፊት የነበሩ ለረጅም ጊዜ አብረን የምንሰራባቸው ግንኙነታችንን ከማጠናከር በተጨማሪ የኢትዮጵያን የጤና ስርዓት የበለጠ ለማጠናከር የተደረገ ድጋፍ ነው። በሀገራቱ መካከል የተፈረመው የመግባቢያ ስምምነት ከኢኮኖሚ አንጻር የኢትዮጵያ መንግስት ከጀመረው የኢኮኖሚ ማሻሻያ ጋር የሚጣጣም መሆኑን የገንዘብ ሚኒስትር አህመድ ሺዴ ገልጿል። ይህ የገንዘብ ድጋፍ በሽታ ለመከላከልና ለመቆጣጠር ጭምር ፋይዳው የጎላ ነውም ብለዋል። This MOU is closely aligned with Ethiopia's national development strategies. ይህ ስምምነት ከኢትዮጵያ ብሔራዊ የልማት ስልቶች እንዲሁም በአሁኑ ወቅት እየተከናወነ ካለው አጠቃላይ የማክሮ ኢኮኖሚና የመንግስት ዘርፍ ማሻሻያ ጋር በእጅጉ የተጣጣመ ነው። የገንዘብ ድጋፍ ስምምነቱ በሽታን ለመከላከልና ለመቆጣጠር እንዲሁም ለድንገተኛ አደጋ ዝግጁነትና ምላሽ አሰጣጥ የሚውልም ነው። የኢንቨስትመንት የጤናውን ዘርፍ ብቻ ሳይሆን የኢኮኖሚ ጥንካሬን፣ ምርታማነትን ያጠናክራል። የኛ የ450 ሚሊዮን ዶላር ኢንቨስትመንትም የሀገር ውስጥ የፋይናንስ አቅማችንን ደረጃ በደረጃ ለማሳደግና ከውጭ ድጋፍ ባሻገር የዘርፉን ዘላቂነት ለማረጋገጥ ያለንን ቁርጠኝነት የሚያንጸባርቅ ነው። ስምምነቱ የጤና መረጃ አያያዝና የመድኃኒት አቅርቦት ሰንሰለትን በዘመናዊ ቴክኖሎጂ ለመደገፍ እንደሚያግዝ የገለጹት የጤና ሚኒስትር ዶክተር መቅደስ ዳባ ኢትዮጵያ በጤናው ዘርፍ በፋይናንስ ራሷን እንድትችልና የጋራ ኢንቨስትመንት እንዲኖር ያለመ መሆኑን አንስተዋል። በአሜሪካን መንግስትና በኢትዮጵያ መንግስት የተደረገው ትብብር የኢትዮጵያ መንግስት በአጠቃላይ የሀገር ውስጥ የጤና ስርዓት ፋይናንስን ለማሳደግ በያዘው የዘላቂ ፋይናንስ እቅድ መሰረት ስርዓቱን ከማጠናከር የሚሰሩ የሪፎርም ስራዎች አንዱ አካል የሆነው የፋይናንስን የሚሸፍን ይሆናል። ሁለቱ ሀገራት የረጅም ጊዜ ትብብር ማዕቀፍ እንዳላቸው ይታወቃል። የተቀናጀ የማይበገር የጤና ስርዓት ለማጠናከር እንዲሁም ደግሞ የዜጎቻችንን ጤና ለማረጋገጥ የጤና ባለሙያዎቻችን ብቃትና ክህሎታቸውን ለማሳደግ የሀገር ውስጥ የጤና ፋይናንስን እንዲሁም ደግሞ የሀገር ውስጥ መድኃኒት አቅርቦት ምርቶቻችንንም ለማሳደግ ሰፊ ስራዎችን ለማድረግ የሚያግዘን ይሆናል። የጤና ስርዓታችንም እንግዲህ ያለንን ጥንካሬ የማይበገር የማድረግ ስርዓት ላይ እገዛ የሚኖረው ይሆናል። ኤንቢሲ ቢዝነስ ወደ እናንተ መድረሱን ቀጥሏል። ተመልካቾች ወደ ሌላኛው ጉዳያችን ስናልፍ ደግሞ ኢትዮጵያና ኬንያ የድንበር ተሻጋሪ ንግድ ስምምነትን የተፈራረሙበትን ጉዳይ እናገኛለን። ሁለቱ ሀገራት አነስተኛ የንግድ እንቅስቃሴዎችን ለማቃለል የንግድ እንቅፋቶችን ለመቀነስና በሁለቱ ሀገራት መካከል ያለውን ኢኮኖሚያዊ ትብብርን ለማጠናከር የሚያስችል የድንበር ተሻጋሪ ንግድ ስምምነትን ተፈራርመዋል። ስምምነቱን የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ እንዲሁም የኬንያ ኢንቨስትመንት ንግድና ኢንዱስትሪ ካቢኔ ጸሐፊ ሊንኪያ አንጁይ ፈርመውታል። ስምምነቱ
ስምምነቱ እንደ አውሮፓውያን አቆጣጠር ሚያዝያ 2025 በሞምባሳ የተደረሰውን የሁለትዮሽ ስምምነትን ወደ ተግባር ለማሸጋገር የተደረገ ትልቅ እርምጃ መሆኑን ተገልጿል። ይህ ስምምነት በሁለቱ ሀገራት መካከል የቆየውን ስትራቴጂካዊ ወንድማማችነት የሚያጠናክር ሲሆን በድንበር አካባቢ የሚካሄዱ አነስተኛ የንግድ እንቅስቃሴዎችን በማቅለልና በማመቻቸት ረገድ ከፍተኛ ፋይዳ ይኖራልም ተብሎ ይጠበቃል። በተለይም እንግዲህ ነባር የንግድ ህጎችንና ውስብስብ አሰራሮችን በማዘመን በድንበር አካባቢ የሚኖሩ ማህበረሰቦችን መሰረታዊ የፍጆታ ምርቶቻቸውን በቀላሉ እንዲሁም በህጋዊ መንገድ እንዲያገኙ ያስችላል ነው የተባለው። ይህም እስካሁን በስፋት የሚታየውን ኢመደበኛና ህገወጥ የድንበር ንግድ ወደ ህጋዊ ስርዓት በማስገባት ለጤናማ የንግድ ልውውጥ መስፋፋት ምቹ ሁኔታን ይፈጥራልም ተብሏል። ከኢኮኖሚያዊ ጠቀሜታው ባሻገር እንግዲህ ስምምነቱ በሁለቱ ሀገራት የጋራ ድንበሮች አካባቢ ዘላቂ ልማትን ለማምጣት እንዲሁም ሰላምና ደህንነትን ይበልጥ ለማጠናከር ድርሻ ይኖረዋል። ይህም በምስራቅ አፍሪካ ለሚፈለገው ቀጠናዊ የኢኮኖሚ ትስስርና የገበያ መስተጋብር እንደ አንድ ትልቅ ማሳያ ተደርጎ ተወስዷል። የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ ስምምነቱ ሙሉ በሙሉ ወደ ስራ ሲገባ በኢትዮጵያና ኬንያ ድንበር አካባቢ ያለውን የንግድ እድል በከፍተኛ ደረጃ ያሰፋዋል ብለዋል። ለዚህም ውጤታማነት በሁለቱ ሀገራት መንግስታትና በግል ዘርፍ መካከል የጠበቀ ቅንጅት እንደሚያስፈልግም አሳስበዋል። ይህ ስምምነት በምስራቅ አፍሪካ ቀጠናዊ የንግድ ትስስርን ለማጠናከር የገበያ ተደራሽነትን ለማሻሻል እየተደረገ ያለው ጥረት አንድ አካል ነው ተብሏል። በልዩ የኢኮኖሚ ዞኖች የሚመረቱ ምርቶችን በዲጂታል አማራጭ ለገበያ ለማቅረብ የሚያስችል ስምምነት ተካሂዷል። የኢንዱስትሪ ፓርኮች ልማት ኮርፖሬሽንና ኢትዮ ቴሌኮም በልዩ የኢኮኖሚ ዞኖች የሚመረቱ ምርቶቻቸውንም በዘመን ገበያ ለሀገር ውስጥ ገበያተኞች ለማቅረብ የሚያስችል ስምምነትን አድርገዋል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ ፍስሐ ይታገሱ በመላው ሀገሪቱ የሚገኙ ልዩ የኢኮኖሚ ዞኖችና ኢንዱስትሪ ፓርኮች ውስጥ የሚገኙ አምራቾች ምርቶቻቸውን ወደ ዘመን ገበያ በማስገባት በዓለም አቀፍ ገበያ ተወዳጅና ትልቅ ስም ያላቸውን ምርቶቻቸውን ለሀገር ውስጥ ሸማቾች ለማቅረብ የሚያስችል ስምምነትን ከኢትዮ ቴሌኮም ጋር ፈጽመናል ነው ያሉት። ስምምነቱ በዲጂታል ግብይት ዘርፍ የዲጂታል 2030 ስትራቴጂን ውጤታማ ለማድረግ የሚያግዝና በጅምር ላይ የሚገኘውን የሀገራችንን የኤሌክትሮኒክስ የግብይት ስርዓትን በመደበኝነት ለማስቀጠል ትልቅ እድል መፍጠር እንደሚችልም አመላክተዋል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ በበኩላቸው በልዩ የኢኮኖሚ ዞኖች የሚገኙ አምራቾች የግብይት ስርዓት በዲጂታል ለማዘመን ይፋ የተደረገውን ዘመን ገበያ የተሰኘውን የዲጂታል ግብይት ፕላትፎርምን በመጠቀም ምርቶቻቸውን በሰፊው የማስተዋወቅና አስተማማኝ የገበያ ትስስር መፍጠር እንደሚችሉም ገልጸዋል። ስምምነቱ በልዩ የኢኮኖሚ ዞኖች የሚገኙ አምራቾችን የኤክስፖርት ደረጃቸውን የጠበቁ ምርቶቻቸውን በስፋትና በተቀላጠፈ ሁኔታ ተደራሽ እንዲያደርጉ ያግዛል ተብሏል። የኢትዮጵያ የኤሌክትሪክ አገልግሎት የሚሰጠውን አገልግሎት በቴክኖሎጂ የተደገፈ ለማድረግና ይበልጥ ለማዘመን የሚያስችለውን የመግባቢያ ስምምነት ከቻይናው ሁዋዌ ኩባንያ ጋር ተፈራርሟል። የመግባቢያ ስምምነቱን የፈረሙት የአገልግሎቱ ዋና ስራ አስፈጻሚ ጌቱ ገረመውና የሁዋዌ ኩባንያ ከፍተኛ የስራ ኃላፊዎች መሆናቸው ተገልጿል። ስምምነቱ ስማርት ግሪድን ለማስፋፋት የኤሌክትሪክ መሰረተ ልማት ዝርጋታን ለማዘመንና አስተማማኝ የኃይል አቅርቦትን ለማሳደግ የሚያስችሉ ቴክኖሎጂዎችን ከሁዋዌ ጋር በትብብር ለመዘርጋት የሚያስችል መሆኑን የአገልግሎቱ ዋና ስራ አስፈጻሚ ጌቱ ገረመው ተናግረዋል። በኢትዮጵያ የኤሌክትሪክ ተሽከርካሪ ቻርጅ መሰረተ ልማትን ለማስፋፋት ሁለቱም ተቋማት በትብብር ለመስራት መስማማታቸውን ስራ አስፈጻሚው አክለዋል። ዘመናዊ የኤሌክትሪክ መስመር ስርጭት መቆጣጠሪያ ለመገንባት እንዲሁም የዘመኑ ቴክኖሎጂዎችን በኢትዮጵያ ለመተግበር ጭምር ከስምምነት ላይ መደረሱን የጠቆሙት የሁዋዌ ኩባንያ ተወካዮች በበኩላቸው በፈጠራ ላይ የተመሰረቱና ዘመናዊ ቴክኖሎጂን የተላበሱ ዘላቂ የኤነርጂ መፍትሄ ቴክኖሎጂዎችን በኢትዮጵያ ለመተግበር ቁርጠኛ መሆናቸውንም ገልጸዋል። ቴክኖሎጂን አውቆ የሚተገብር ሰራተኛን ለመፍጠር ክህሎት ላይ ያተኮሩ ስልጠናዎችን እንደሚያመቻቹም ተወካዮቹ ተናግረዋል። ስምምነቱ አገልግሎቱ ለደንበኞቹ የሚሰጠውን አገልግሎት ለማዘመንና የደንበኞችን ቅሬታ ለመቅረፍ ጊዜውን የዋጀ ቴክኖሎጂን ለመተግበር የተጀመረው ሪፎርም አንድ አካል መሆኑም ተመላክቷል።
ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት መጠቀም ከምንችላቸው ከረቀቁ የዲጂታል ባንኪንግ አገልግሎቶች ጀምሮ በእርካታ እስከሚያስፈነጥዙ ቀላልና ቀልጣፋ አገልግሎቶች ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ የሚያንቀሳቅሰው ባንክ። ተመልካቾች የኤንቢሲ ቢዝነሳችን አሁንም ወደ እናንተ መድረሱን ቀጥሏል። ወደ ሌላኛው ጉዳያችን ስናልፍ ደግሞ የገቢዎች ሚኒስቴር በአንድ ሳምንት ውስጥ 502 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎችን በቁጥጥር አውያለሁ ብሏል። ከታህሳስ 3 እስከ 9 ቀን 2018 ዓ.ም በተደረገ ክትትል 492 ሚሊዮን ብር የገቢ የኮንትሮባንድ እቃዎችና 10 ሚሊዮን የብር ወጪ በድምሩ 502 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎች ተይዟል ብሏል። በቁጥጥር ስር ከዋሉት የኮንትሮባንድ እቃዎች መካከል አዳዲስና ልባስ ጨርቆች፣ ኤሌክትሮኒክስ፣ ቡና፣ ጥራጥሬ፣ የተሽከርካሪ መለዋወጫዎች፣ የመዋቢያ እቃዎች፣ ጫት፣ አደንዛዥ እጾች፣ መድኃኒት፣ ማዕድናት፣ የቁም እንስሳትና የውጭ ሀገር ገንዘቦች እንደሚገኙበትም ሚኒስቴሩ ገልጿል። የኮንትሮባንድ እቃዎቹ በጉምሩክ ኮሚሽን አዋሽ፣ ድሬዳዋና ሞያሌ ቅርንጫፍ ጽህፈት ቤት ሰራተኞች፣ በፌዴራል ፖሊስ፣ በክልሉ ፖሊስ አባላትና ማህበረሰብ የጋራ ጥረትና በፍተሻ በጥቆማና በበረራ የተያዙ ሲሆኑ የኮንትሮባንድ እቃዎቹን ሲያዘዋውሩ የተገኙ 34 ተጠርጣሪዎችና 13 ተሽከርካሪዎች በቁጥጥር ስር ውለዋል። ተመልካቾች ከውጭ ወዳገኘናቸው የምጣኔ ሀብት መረጃዎች አለፍን። በዓለም አቀፉ ገበያ የወርቅ ዋጋ ከፍተኛውን ጭማሪ ማሳየቱ ታውቋል። ለመጀመሪያ ጊዜም 28.3 ግራም ወይም 1 አውንስ ወርቅ 4500 የአሜሪካ ዶላር በሆነ ዋጋ መሸጡን ሮይተርስ አስነብቧል። የአሜሪካ ማዕከላዊ ባንክ ያደረገውን የወለድ ምጣኔ ቅነሳና ወርቅ በባለ ሀብቶች ዘንድ ከስጋት ነፃ እንደሆነ ተቀማሽ ገንዘብ መታየቱ ለዋጋው ጭማሪ ምክንያት ነው ተብሏል። አሁን ላይ ጥፍጥፍ ወርቅ በ1.7 በመቶ ጭማሪ ሲያሳይ አንዱ አውንስም 4411.01 ዶላር በሆነ ዋጋ እየተሸጠ ነው ተብሏል። ይህም ዋጋ በቀጣይ ወር የ1.3 በመቶ ጭማሪ በአሜሪካ እንደሚያሳይ የዋጋ ትንበያ መረጃዎች ያመለክታሉ። ተመልካቾች ይህንን ጉዳይ በዝርዝር እንመለከተዋለን። በዓለም የገበያ ትስስር መድረክ ላይ በየጊዜው ሰፊ ግብይትን የሚያስመዘግበው የወርቅና መሰል ማዕድናት ግብይት የምጣኔ ሀብትን የማንቀሳቀስ አቅም እንዳላቸው ይነገራል። በዕለታዊ የምርት ሰንጠረዥ ሰሌዳ ላይም ያላቸው የዋጋ ተመን ኢኮኖሚውን በማንቀሳቀስ ብሎም የሸቀጣሸቀጥ ዋጋን ከፍና ዝቅ እንዲል በማድረግ ረገድም የሚፈጥሩት ሚና ቀላል የሚባል አይደለም። ይህን ያሳየ ዝርዝር ዘገባ ሮይተርስ በቢዝነስ አምዱ ላይ ያሰፈረ ሲሆን ወርቅ፣ ብርና ፕላቲኒየም ከፍተኛ ጭማሪን በማሳየት ከዚህ ቀደም ካስመዘገቡት የዋጋ ሪከርድ እጥፍ መሄዳቸውን ያመላከተ ነው። ወርቅ በዛሬው ዕለትም ለመጀመሪያ ጊዜ $4500 በላይ የሆነ ሲሆን በተመሳሳይ ብርና ፕላቲኒየም አዲስ የሪከርድ ከፍተኛ ደረጃንም አሳይቷል። ይህም የአሜሪካ የዋጋ ቅነሳን ለማድረግ ባላት ፍላጎትና በከበሩ ማዕድናት ላይ ግምታዊ ፍላጎት እንዲፈጠር ምክንያት ስለመሆኑ መረጃ ያሳያል። የአሜሪካ የወርቅ ግብይት በየካቲት ወርም 0.3 በመቶ ከፍ ብሏል። ብር ደግሞ በ0.9 በመቶ ከፍ ያለ ሲሆን ፕላቲኒየም ደግሞ በተመሳሳይ 0.3 በመቶ ከፍ ብሏል። እንደ መዳብ ያሉ ሌሎች መሰረታዊ ብረቶችም እየጨመሩ መምጣታቸው የተጠቀሰ ሲሆን ይህም በጠቅላላው የሸቀጦች ዋጋ ላይ ልዩነት ሊፈጥር እንደሚችልም ተመላክቷል። በ25ም ወርቅ ከ70 በመቶ በላይ ስለመጨመሩ የተመላከተ ሲሆን ይህም ከፈረንጆቹ 1979 ወዲህ ትልቁ ዓመታዊ ትርፍ መሆኑ ነው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የወርቅ መሰል ማዕድናት ገበያ ጥሩ መስተጋበር መፍጠሩን አሳይተው ቀጣዩ የወለድ ተመኖችን እንዲቀንሱ እንደሚፈልጉም ተናግሯል። እንደ ወርቅ ያሉ የማይሸጡ ንብረቶችም በዝቅተኛ የወለድ ተመን ጥሩ ውጤት ያስመዘገቡ ተብሎ የሚጠቀስ ሲሆን ነጋዴዎችም በቀጣይ ዓመት የዋጋ ቅነሳዎች ላይ ይሳተፋሉ ተብሎም እንደሚጠበቅ ዘገባ ያሳያል። የታየው ጭማሪ ጠንካራ ኢንቨስትመንት ፍላጎት በአሜሪካ ወሳኝ ማዕድናት በዝርዝር ውስጥ መካተቱና እየጨመረ የመጣውን የኢንዱስትሪ አጠቃቀም ያጎላ ስለመሆኑን ያመላከተ ነው። በዓለም ገበያ ውስጥ ባለ መዋዠቅ ምክንያት ነጋዴዎች አስተማማኝ የኢንቨስትመንት አማራጭ ማፈላለጋቸው ምላሽ ሊያገኝ ያለም ይመስላል። ለወትሮ የምጣኔ ሀብት ምስቅልቅል ሲፈጠር ወርቅ አስተማማኝና ቋሚ የሀብት ማከማቻ መንገድ ተደርጎ ይወሰድ የነበረ ሲሆን አሁንም ድረስ ወርቅ የሚታሰበውን ያህል አስተማማኝ ስለመሆኑ ማረጋገጥ ያስፈልጋል ሲሉ የምጣኔ ሀብት ባለሙያዎች ያነሳሉ። በዓለም አቀፍ ገበያ ላይ ማንኛውም አይነት ማሽቆልቆል ሲታይ እንደ አማራጭ የሚወሰደው ወርቅ በተቃራኒው ዓለም አቀፍ የገበያ መዋዠቅ የወርቅ ዋጋ እንዲረክስም ሊያደርግ ይችላል ሲሉ መላምታቸውን ያስቀምጣሉ። ከዚህ ቀደም በአውሮፓውያኑ 2020 የኮሮና ቫይረስ ወረርሽኝ ባስከተለው የምጣኔ ሀብት መዳከም የተነሳ ወርቅ ዋጋው አሽቆልቁሎ እንደነበርና ይህም ወርቅ ሁነኛ የኢንቨስትመንት አማራጭ አድርጎ መውሰድ ሁሌም አስተማማኝ ነው ማለት አይደለም ሲሉ ባለሙያዎቹ ይናገራሉ።
ሩሲያ ወደ ቻይና በምትልከው የተፈጥሮ ጋዝ አዲስ ክብረ ወሰን ማስመዝገቧን ከውጭ በዚህ ሳምንት ከሰማናቸው ጉዳዮች መካከል አንዱ ነው። ሀገሪቷ ወደ ቻይና የምትልከው ፈሳሽ የተፈጥሮ ጋዝ በፈረንጆቹ 2024 ከነበረው ቁጥር በሁለት እጥፍ በመብለጥ በ2025 1.6 ሚሊዮን ሜትሪክ ቶን በመድረሱ አዲስ ክብረ ወሰን ሆኖ መመዝገቡ ተነግሯል። ከዚህ ቀደም አውስትራሊያና ኳታር ለቻይና ዋነኛ የተፈጥሮ ጋዝ አቅራቢ ሀገራት እንደነበሩም ተመላክቷል። ሆኖም ሩሲያ በ2025 በነበረው የተፈጥሮ ጋዝ አቅርቦቷ አሁን ላይ አውስትራሊያን በመብለጥና ከኳታር በመቀጠል ሁለተኛዋ ለቻይና ትልቅ የተፈጥሮ ጋዝ አቅራቢ ሆናለች ነው የተባለው። በቻይናና አሜሪካ መካከል በተፈጠረው የንግድ ፍጥጫ ምክንያት ተቀዛቅዞ የነበረው የቻይና የተፈጥሮ ጋዝ ፍላጎት ከቅርብ ጊዜያት ወዲህ መነቃቃት የታየበት ሲሆን የሩሲያ የጋዝ አቅራቢ ድርጅቶችም ምርቶቻቸውን በስፋት በማቅረብ ላይ እንደሚገኙ ስፑትኒክ ዘግቧል። የአውሮፓ ህብረት ከሩሲያ በሚገባ የጋዝ ምርት ላይ ማዕቀብ ቢጥልም ሩሲያ ወደ ቻይና የምትልከው የጋዝ ምርት በእጥፍ ማደጉ ሩሲያ በገበያው ላይ ተፎካካሪ ሆና መቀጠሏንም የሚያመላክት ነው እየተባለ ይገኛል። ተመልካቾች ከሀገር ውስጥና ከውጭ ያገኘናቸው የምጣኔ ሀብት መረጃዎች የተከታተላችሁትን ይመስል ነበር። ሳምንት በሌሎች የምጣኔ ሀብት መረጃዎች ወደ እናንተ እንደርሳለን። እስከ ሳምንት መልካም ሳምንት።